ተወደዳችሁ ተጠላችሁ፣ ተፈለጋችሁ አልተፈለጋችሁ፣ ተመረጣችሁ አልተመረጣችሁ፣ እስካሸነፋችሁ ድረስ ለማንምና ለምንም አትጨነቁ። ዓይንና ጆሮአችሁን አሸናፊነታችሁ ላይ ትከሉ። ትኩረታችሁን ሁሉ ድል አድራጊነታችሁ ላይ አድርጉ። ማንም ምንም እንዲያደርግላችሁ መጠበቃችሁን አቁሙ። በግዴለሽነት ላይ ሰልጥኑ። ቸልተኝነትን በጥበብ ተጠቀሙ። አሸናፊነታችሁን የሚጻረረው፣ ለውድቀታችሁ ጠንክሮ የሚሰራው፣ ሰላማችሁን ለማናጋት የሚተጋው ጠላታችሁ በየቦታው አለ። እስካላሸነፋችሁ ድረስ መቼም አይተዋችሁም። ራሳችሁን እስካላበቃችሁ ድረስ እንዴትም አይፋታችሁም። ለማሸነፍ ምንም አድርጉ። ድል ለማድረግ ከፍ ለማለት፣ በውጤታችሁ ለማውራት፣ ልቆ ለመገኘት የትኛውንም ሕጋዊ ተግባር ከውኑ። ፍርሃት እንደማያስቆማችሁ ለገዛ ፍርሃታችሁ አሳዩት። የፈለጋችሁትን ማድረግ እንደምትችሉ ለተቺዎቻችሁ አሳዩ። በሁኔታዎች ምክንያት በፍጹም አንገታችሁን አትድፉ። ለትንሽ ነገር የምትበገሩ አትሁኑ። ሩጫችሁ አይታይም፣ ድካማችሁ አይታወቅም፣ ስቃያችሁ አይገለጥም። ውጤታችሁ ግን ግልጽ ነው። የምትቀበሉት የአሸናፊነት ሜዳሊያ ግን ይታያል። የምትደርሱበት ከፍታ ግን ይታወቃል። አዎ፣ እንዴትም አሸንፉ። እንደምንም ከፍታውን ተቆጣጠሩት። እንዴትም ድል አድራጊ ሁኑ። እንደምንም አይበገሬውን ማንነታችሁን ግለጡት። ለማሸነፍ ተጨነቁ። ለድል ተፋለሙ። ሕይወት እንድታዳላላችሁ የምትችሉትን ሁሉ አድርጉ። በፍጹም ለቅሶ፣ ስንፍና፣ ሰበብ፣ ዋጋ ቢስነት መገለጫችሁ እንዲሆን አትፍቀዱ። የአሸናፊዎችን ልዩ ባህሪያት ተላበሱ። ምንም ውስጥ ሁኑ፣ ታላቅነት ተቀዳሚ ምርጫችሁ ይሁን። ምንም ይድረስባችሁ፣ ድንቅነትን አጥብቃችሁ ፈልጉ። ሁሉም ሰው የሚመኘውን ሰው ላለመሆኑ የራሱን ምክንያት ማስቀመጥ ይችላል። ነገር ግን አሸናፊነቱ የሚመጣው በምክንያቱ ሳይሆን በጥረቱ ብቻ ነው። በሕይወታችሁ የምትፈልጉትን ነገር በግልጽ ወቁ። ማንም ቢጠይቃችሁ ለማስረዳት ተዘጋጁ። ከደም ስራችሁ ተሳስሮ ከማንነታችሁ ጋር ተዋህዶ መገለጫችሁ እንዲሆን አድርጉ። ባነሰው በራስ መተማመናችሁ ዋጋችሁን አታሳንሱ። በበዛው ስንፍናችሁ ራሳችሁን አታስንቁ። ጆሮ አላችሁ፣ ነገር ግን የሚነግፋችሁን ወሬ አትሰሙም። ዓይን አላችሁ፣ ነገር ግን አሸናፊነታችሁ ፊት የሚቆመውን መሰናክል አትመለከቱም። ምርጫችሁን ምረጡ። ማንም የማያቆማችሁን ብርቱ ማንነት ፍጠሩ። አዎ ጀግናዬ፣ አስታውስ፣ እናትህ ልፍስፍስ ተስፋ ቢስ ልጅ አልወለደችም። አባትህ ለሰነፍ ዋጋ ቢስ ልጅ ጠዋት ማታ አልደከመም። አቅመ ቢስነት ሲሰማ የሚያምኑብህን ሰዎች አስብ። ድካም ሲጫጫንህ ውጤትህን አስተውል። ቀና ብለህ ተራመድ። በሁለቱ ዓይኖች ትይዩ ያለውን ነገር አጥርተህ ተመልከት። ትኩረትህን ፊት ለፊት ላይ አድርግ። ከጎን ለሚመጡት መሰናክሎች ቦታ አትስጥ። ፊት ለፊት የሚታይህ አሸናፊነት ብቻ ነው። በዓይኖች ትይዩ ያለው ድል አድራጊነት ብቻ ነው። ተነቃቅተህ ብቻ አትቅር። አውቀህ ብቻ ወደ ኋላ አትመለስ። አሸናፊነትን በየቀኑ ኑረው። በየሰዓቱ ታላቅነትህን አስመስክር። ማረፍ ሲኖርብህ ረፍ። ነገር ግን እንዴትም ዓላማህን እንዳትዘነጋ። እንዲሁ ያለ ምክንያት አሸናፊ ለመሆን አትሞክር። በቅድሚያ ለምንህን ፈልግ። ጠንካራውን ምክንያትህን አስቀምጥ። እንዲሁ ከንቱ ትግል አትታገል። አሸናፊነትህን ሳታምን ረጅም መንገድ አትጀምር።
ሽንፈትን ከውስጥ አስወጣ። የምትፈልገውን ተነስታ አገኘው። ለብቻ ነህ። ብቸኝነትህም ጥንካሬህ ነው። ደጋፊ የለህም። ራስህን መደገፍህም ትልቁ ብርታትህ ነው። ጸጋችሁ ምንድን ነው? ምን አይነት ስጦታ አላችሁ? በየትኛው መንገድ ላይ ናችሁ? ምንስ ጀምራችኋል? እምነታችሁስ በምን ተፈትኗል? ምርጫውን ጠንቅቆ የመረጠ ሰው፣ አንድን ነገር ለማሳካት የሚተጋ ሰው፣ ከብዙ ሰው በተለየ መንገድ የሚጓዝ ሰው፣ የዛሬውን ችግር ሳይሆን የነገን ድልና አሸናፊነት የሚመለከት ሰው በዋናነት ሊፈተን የሚችለው በእምነቱ ነው። ከጅማሬው ማግስት ብዙ ፈተናዎች ከፊቱ ይደቀናሉ። ልክ እንደጀመረ በብዙ ተስፋ አስቆራጭ ክስተቶች ይሞላል። ነገሮች ባሰበው መንገድ አልሄድ ሲሉት ይመለከታል። የተማመናቸው ሰዎች ሲሸሹ፣ የቀደመ ተነሳሽነቱም ሲቀንስ ያስተውላል። በዚህ ሁሉ ፈታኝ ሁነት ውስጥ ሆኖም ግን በጥረቱ የሚያምን በፈጣሪውና በራሱ የሚተማመን ከሆነ ዝናቡ እስኪያባራ ጥላውን ይዞም ሆነ በዝናብ እየተመታ እስኪያባራ ይታገሳል። ሁሉም ነገር እስኪስተካከል ይጸናል። አሸናፊነት የመጨረሻ መዳረሻው ይሆን ዘንድ መክፈል ያለበትን ዋጋ ሁሉ ይከፍላል። ዛሬ ላይ ሆናችሁ ወደፊት ትልቅ ነገር እንደሚታያችሁ ካመናችሁ በምንም መንገድ ያንን ያያችሁትን ነገር በእጃችሁ ሳታስገቡ ጥረታችሁን እንዳታቆሙ። አዎ፣ ለአሸናፊነት ታመኑ። ለድል አድራጊነት ያላችሁን ሁሉ ስጡ። ለምትመኙት ሕይወት ራሳችሁን መስዋዕት አድርጉ። ከጀመራችሁ ጨርሱ፣ ካልጨረሳችሁ አትጀምሩ። አንድ ነገር ይስራ አይስራ፣ ለእናንተ ይሁን አይሁን፣ ይጥቀማችሁ አይጥቀማችሁ፣ ፍላጎታችሁ ይሁን አይሁን፣ ከመጀመራችሁ በፊት ለማወቅ ሞክሩ። ከጀመራችሁም በኋላ ቢሆን ረጅም ርቀት ሳትጓዙ በጊዜ ወስኑ። ለውሳኔያችሁም ታመኑ። በሕይወታችሁ ውስጥ እየተከናወነ ላለ የትኛውም ነገር ማንንም አትውቀሱ። ጥሩ ሰዎች ደስታን ይሰጧችኋል። መጥፎ ሰዎች ጥሩ የሕይወት ትምህርት ያስተምሯችኋል። ለማንም ብላችሁ የጀመራችሁትን የታላቅነት ጉዞ ለማቆም እንዳታስቡ። ሕይወት መቆም ውስጥ የለችም። ሕይወት ከተስፋ መቁረጥ ጋር ኅብረት የላትም። ሕይወት ያለፈ ታሪክን ከመኖር ጋር ምንም አያገናኛትም። ወደፊት መጓዝ ካለባችሁ የዛሬ ችግራችሁን ዋጥ አድርጉት። የዛሬ ሕይወታችሁን ታሪክ ማድረግ ከፈለጋችሁ በራሳችሁ ላይ ጨክኑ። በሕመማችሁ ላይ ተረማመዱ። ችግራችሁን ወደ ዕድል ቀይሩት። የግል ዓለማችሁን ከየትኛውም ጥፋት ተከላከሉት። አዎ ጀግናዬ፣ በብዙ እንቅፋቶች ተከበሃል። ብዙ ችግሮች አሉብህ። አጣብቂኝ መሃል ያለህ ይመስልሃል። በፈጣሪህም ሆነ በራስ ላይ እምነት እንዳለ ስታስብ ግን ከሁሉም መሃል የመውጣት አቅሙ እንዳለ ታስተውላለህ። ጨዋታው ተጀምሯል። የእረፍት ሰዓት ሳይደርስ ወይም የጨዋታው መጠናቀቂያ ፊሽካ ሳይነፋ ማቆም አትችልም። ሕመም፣ ድካም፣ ፈተና፣ ተስፋ መቁረጥ፣ ውድቀት፣ ፍርሃት፣ መገለል፣ መበደል ሁሉ እያንዳንዱ ከፊትህ ይደቀናሉ። ጥላሃቸው የማለፍ ኃላፊነት አለብህ። ብዙ ውድቀትህን በጉጉት የሚጠብቁ ሰዎች አሉ። ብዙ እንቅፋት ሊሆኑብህ የሚጥሩ ሰዎች አሉ። አንተ ግን ትርኢቱን እስከ መጨረሻው እንዲመለከቱ አድርግ። ስታሸንፍ በዓይናቸው እንዲያዩ ጋብዛቸው። እያያቸው አትውደቅ። በቆፈሩልህ ጉድጓድ ውስጥ አትግባ። ቀና ብለህ ተራመድ። ዙሪያህን በሚገባ ቃኝ።
ብዙ ጠላት ቢኖርህም ስኬትና አሸናፊነት ወዳጆች እንደሆኑ በእጅ አስገብተሃቸው አሳይ። ራስ የተናገርከውን የአሸናፊነት ቃል አስታውስ። እርሱንም በተግባር ፈጽመኸው ተገኝ። ጉዳዩ የምትሰራው ተአምር አይደለም። ጉዳዩ የምትፈጥረው አዲስ ዓለም አይደለም። ጉዳዩ በራስህ ተጣጥረ የምትደርስበት ከፍታ አይደለም። ቁም ነገሩ ብቻህን ሮጠ የምትበጥሰው ሪከርድ፣ ብቻህን ደክመ የምታመጣው ውጤትም አይደለም። ጉዳዩ መጀመር፣ መስራት፣ ማድረግ መቻልህ ብቻ ነው። ምንም ብታደርግ ግድ አይሰጣቸውም። ሀገር ዘረፍክ፣ ሀገር አለማ፣ ራስህን ጠቀምክ፣ ራስህን ጎዳ፣ ፍጥነትህን ጨመርክ፣ ዝግ አልክ፣ አገባህ አላገባህ፣ ወለድክ አልወለድክ አጀንዳ ከመሆን የወሬ ርዕስ መነጋገሪያ ከመሆን መቼም አታመልጥም። አንድ እርምጃ በተራመድክ ቁጥር አይኖች ወደ አንተ ያያሉ፣ ጆሮዎች ወደ አንተ ያዘነብላሉ፣ መነጋገሪያ ሊያደርጉህ ይፋጠናሉ። ይጥሉ ቢሽቀዳደሙም ስለመነሳት ስለመታረምህ ግድ አይሰጣቸውም። አዎ ጀግናዬ፣ መነቀፍ አይቀርም፣ መወገዝ አይቀርም። ለመወገዝም ሆነ ለመነቀፍ ብዙ አስደናቂና አስደማሚ ተአምር መስራት አይጠበቅብህም። ብዙሃኑ ስለ ሁሉም ነገር የሚያውቅና የሚያገባው ይመስለዋል። ለዛም በየትኛውም አጋጣሚ ማውራት ይፈልጋል፣ አስተያየት መስጠት ያምረዋል፣ ለመተቸት ይንደረደራል። ነቀፋ ይቀድመዋል። ማንንም እንደ ልማዱና እንደ ማንነቱ ካልተቀበልከው ትልቁ መሰናክል ሰው ሊሆን እንደሚችል አስተውል። አንዳንዴ ልታገለግለው በለፋ፣ ልትረዳው ጊዜህን ራስህን ለሰዋ እርሱ ራሱ መልሶ ሕጸጽ ያወጣብሃል፣ ጣት ይቀስርብሃል፣ ጥረትህን ያሳንሰዋል፣ ዋጋ ያሳጣሃል። ብዙዎች በሰዎች ተሰናክለው ወድቀዋል። ብዙዎች በሰዎች ንግግር፣ በሰዎች ተግባር ከህልማቸው ተለይተዋል። ዓላማቸውን ትተዋል፣ እቅዳቸውን ጥለዋል። አዎ ጥቂቶች ግን በትችታቸው ላይ ተራምደዋል። በስድብ በዘለፋቸው ላይ ተሸጋግረዋል። በስራቸው የተናጋሪዎችን አፍ አዘግተዋል። የምትሰማውን ካልመረጥክ፣ የምታየውን ካልለየ፣ የሚጠቅምህ ላይ ብቻ ካላተኮርክ፣ ትችቱን ደጋግመህ በሰማህ ቁጥር እርሱ ላይ ባተኮርክ ልክ እየተንሸራተትክ፣ እየወደቅክ፣ ዓላማህን እየሳትክ፣ ራስህን እያጣህ ትመጣለህ። በምድር ርካሹና የትም ቦታ የምታገኘው ነገር ሐሳብና አስተያየት ሆነና የሚያውቀው የማያውቀውም የሚመለከተውም የማይመለከተውም አስተያየት ለመስጠት ሰስቶ አያውቅም። በማንም አስተያየት የመጣ ህልም የለህምና ማንንም እንዳትሰማ፣ ማንም ደግፎ የህይወት ዓላማህን አላገኘህምና ለማንም ነቀፋ ጆሮ እንዳትሰጥ። ብቻህን ያየኸውን ህልም ብቻህን ማሳካት እንደምትችል አሳይ። ከውስጥ የመነጨውን የህይወት ስንቅ በፍሬው አስመስክር። አንድን ሰው የተራራው ጫፍ ላይ ብንመለከተው ሁሉም ሰው የሚቀናው የተራራው ጫፍ ላይ በመውጣቱ እንጂ ባወጣጡ አይደለም። እንዴት እዛ ይድረስ? ምን ያህል ቀን ይፍጅበት? ስንቴ ወደቀ? ስንቴ ተነሳ? የማንም ጉዳይ አይደለም። ሰው የሚቀናው አስቀድማችሁ ባለፋችሁት ስቃይ ሳይሆን
በስተመጨረሻ በምትጎናጸፉት ድል ነው። ብዙ ሰው ደስታችሁን ይመኛል፣ ነገር ግን ከዛ በፊት ምን ያህል ጨለማ ጊዜ እንዳሳለፋችሁ ማወቅም አይፈልግም። ብዙ ሰው ስኬታችሁን ይናፍቃል፣ ነገር ግን ስኬታማ ለመሆን ያደረጋችሁትን ከባድ ነገር ለማድረግ ፍቃደኛ አይደለም። ሕይወት በምኞት ብቻ የምትሳካ አይደለችም። ሁሉም በየደረጃው ሥራ ይፈልጋል። ሕልምን ሲተኙ ብቻ መመልከትና ቆሞ የስኬታማ ሰዎችን ሕይወት መመኘት አንድ ናቸው። ሁለቱም በምናብ ወደምንፈልገው ስፍራ ይወስዱን ይሆናል እንጂ በፍጹም በተጨባጭ እዛ አያደርሱንም። ዓለም የሕልመኛ እጥረት የለባትም። ምድር የባለ ራዕይ ችግር የለባትም። ዋናው ችግሯ ሕልሙን ለማሳካት መስዋዕት የሚከፍል ሰው ነው። አዎ ጀግናዬ፣ ሁሉም ይቀናብሃል። ትንሹም ትልቁም፣ አዋቂውም አላዋቂውም፣ ሰነፉም ብርቱም አንተ የደረስክበትን ከፍታ ይመኘዋል። ነገር ግን ምኞት ብቻውን ያንተ ስፍራ እንደማያደርሰው አልተረዳም። ብዙ ምርጫ ነበረ፣ ነገር ግን ስኬትን ብቻ መርጠሃል። ተስፋ መቁረጥ፣ ጀምሮ ማቆም፣ ሌላ ነገር መሞከር ትችል ነበር፣ ነገር ግን አላደረከውም። ሕልምህን ከደምህ ጋር አስተሳስረኸዋል። ውስጥህን በማይበገር ጽኑ ማንነት አንጸኸዋል። መንፈስህን እስከ ጥግ አጠንክረኸዋል። ይህን ሁሉ ማድረግ የሚችል ያንተ ቦታ አይደለም። አንተ ካለህበት ቦታ የሚበልጥ ቦታ መድረስ ይችላል። የትኛውም የሚያስቀና ሕይወት የሚያስቀናው መጨረሻው እንጂ መጀመሪያው አይደለም። ተቀምጦ መመኘት ተነስቶ እንደ መስራት ከባድ አይደለምና ብዙዎች ይመኛሉ። ጥቂቶች ብዙዎች የሚመኙትን ሕይወት ይኖራሉ። አንድ ጠጠር እንኳን ሳይጥሉ የተሳካ ሕይወት ለመኖር መሞከር ከንቱ የሐሳብ ድካም ነው። አዎ፣ አሸናፊዎች ሁሌም ያሸንፋሉ። ተሸናፊዎች ሁሌም ይሸነፋሉ። ከዚህ የተለየ ሕግ የለም። ማሸነፍ እንደምትችል ከልብህ አምነሃል። ለአሸናፊነት የሚያበቃን ሥራ ሰርተሃል። መክፈል ያለብህን ዋጋ ከፍለሃል። የሚገባህን አሸናፊነት በእጅህ አስገብተሃል። ተሸናፊውም ሽንፈትን መርጧል። በቀላሉ ተስፋ ለመቁረጥ ወስኗል። ጀምሮ ማቆምን ዕጣ ፋንታው አድርጎታል። ከአእምሮው ስሜቱ በልጦበታል። ከዘላቂው ስኬት ጊዜያዊው ደስታ ሚዛን ደፍቶበታል። ከዓላማው ወቅታዊ አጀንዳ ስሜት ሰጥቶታል። በዕቅድ ሳይሆን በስሜት ይጓዛል። ብዙ ይመለከታል፣ ብዙ ያውቃል፣ ነገር ግን ሚዛናዊ ውሳኔ መወሰን አይችልም። ይህ ሰው አሸናፊነት ከባህር ማዶ እንዳለች ደሴት ርቆታል። ምኞት እንጂ እውነታው ሊሆንለት አይችልም። ሕይወት ምርጫ ነች ሲባል ቀላል ምርጫ እንዳልሆነች መረዳት ያስፈልጋል። ሰው አዝኖልህ እንዲረዳ ከፈለግ ምርጫው ያንተ ነው። በሥራ ተደስቶም እንዲሸልምህ ከፈለግ ምርጫው ያንተ ነው። ምንም የለኝም፣ ምን ላድርግ? ሰው የለኝም፣ እንዴት ብቻዬን ልስራ ካልክ አሁንም ምርጫህ ነው። ባለኝ ጀምሬ ላሳይ፣ ብቻዬን የምችለውን አድርጌ ውጤቱን ልመልከት ካልክም ምርጫው ያንተ ነው። አሸናፊነትን እስከመረጥክ ድረስ ስሜትህን ጥለ በማይናወጠው አቋም እንደምትመራ አስታውስ። የመጡ ይሄዳሉ፣ ያልመጡም ይመጣሉ። ሕይወት በዚህ መንገድ እየተተካካች ትቀጥላለች። አንዱ ሲወድቅ አንዱ ይነሳል፣ አንዱ ሲዝል አንዱ ይበረታል፣ አንዱ ሲከፋ አንዱ ይደሰታል። የዛሬ ሁኔታ ያንተ ማብቂያ ቢመስልህም ለሌላው ግን መነሻው ወይም መንደርደሪያው ሊሆን ይችላል።
ዓለም በቃኝ ብትል እንኳን መኖር አቁመ የበይ ተመልካች አትሆንም። በየጊዜው ህመም በሚፈራረቅባት ዓለም ህመምህን እያስታገዝክ ልብህን እያደነደንክ ውስጥህን እያበረታህ የመቀጠል ምርጫ ይኖርሃል። የምር ደፋርና ብርቱ ከሆንክ ግን ከማስታገሻው ይልቅ የምትጠቀመው ሁነኛውን ፈዋሽ መድኃኒት ይሆናል። ብርታት፣ ጥንካሬ፣ ድክመት፣ ስንፍና እያንዳንዳቸው ሁሌም ምርጫ ናቸው። ወደህ ብርታትን ፈቅደህ ጥንካሬን ባትመርጥ የዓለምን ጦርነት በምን መንገድ ልታሸንፍ ትችላለህ? ህመምህን እንዴት ልትፈውስ ትችላለህ? የብዙዎች ድክመት ምንድን ነው? ስሜታቸው ቢቀየር፣ ውስጣቸው ትንሽ ቢታወግ ያንን ስሜት ማየት አይፈልጉምና ማስታገሻ ወይም መደበቂያ ፍለጋ ሱስ ወይም ሌላ የማይረባ ነገር ውስጥ ይገባሉ። ስሜታቸውን በሚገባ አዳምጠው ከማከም በላይ እየሸሹትና እያረሳሱት ይበልጥ እንዲገዛቸው ያደርጉታል። አዎ ጀግናዬ፣ ማስታገሻው ይለፍ። ለጊዜው አረጋግቶ ልፍስፍስና ደካማ የሚያደርግ የትኛውም ተግባር ይለፍ። ምንም መጣ ምን ነፍስህን እስካልነጠቀ ሕይወትህንም እስካልቀማህ ድረስ ማለፉና መሸነፉ እንደማይቀር እመን። ጀግና የሚፈጠረው እውነታውን በመሸሽ ሳይሆን ፊት ለፊት ሄዶ በመጋፈጥ ነው። ድል አድራጊነት የሚመጣው በመደበቅ ወይም በመሸወድ ሳይሆን የመጣው ፊት ራስን አጠንክሮ በማቆም ነው። ታምሜያለሁ። የህይወት ፈተና ከብዶኛል። ነገሮች እንዳሰብኩት እየሆኑልኝ አይደለም። ሕይወቴ በውጥረት ተሞልቷል ብለህ አትታወክ። በየትኛውም ሁኔታ ውስጥ ብትሆን የሁኔታዎች ሁሉ ራስ ወይም ገዢ አንተ እንደሆንክ አስታውስ። ዓለም የጠንካሮች መናገሻ በሆነችበት ጊዜ ራስን እያደከሙና እንደ ልፍስፍስ እየተመለከቱ ንቁና ብርቱ መሆን አይቻልም። ማንም ሁን፣ ምንም ውስጥ ሁን፣ ጠንካራ ካልሆንክ ሁሌም ተጠቂውና ተጨቋኙ አንተ ነህ። ማንም ሁን፣ ምንም ውስጥ ሁን፣ ቶሎ ተስፋ የምትቆርጥ ከሆነ ሁሌም ተሸናፊውና የሚታዘንልህ ሰው አንተ ትሆናለህ። አዎ ሕይወት ቀላል ነች? በፍጹም ሆናም አታውቅም፣ ልትሆንም አትችልም። ነገር ግን አንተ ከበረታ፣ አንተ በራስህ መቆም ከቻልክ፣ ፈተናዎችን ፊት ለፊት ከተጋፈጥክ፣ ተስፋ መቁረጥን ከረሳ፣ መንፈስህን ካጠነከርክ፣ ውስጥህን በሚገባ ከጠገንክ፣ ስሜትህን ከተቆጣጠርክ፣ ወዳ ሳይሆን በግዷ ቀላል ትሆናለች። ምንም ነገር ቢመጣብህ ለሁሉም ነገር መንገድ አለው። አውቀኸውም ይሁን ሳታውቀው ግባበት። ጠንክረህ መውጫውን ከፈለግከው ግን መውጣት አይቀርም። ቀስ በቀስ ራስህን ማጠንከር ጀምር። በሂደት የማይበገር ማንነትህን መገንባትህን ቀጥል። በየቀኑ ራስ ላይ ሥራ። ከጊዜያዊ ማነቃቂያ ወይም ማስታገሻ በተሻለ ዘላቂው መድኃኒት ወይም ጥበብና ዕውቀትን ፈልግ። ንቃትህን ዘላቂ፣ ተነሳሽነትህንም ወጥ አድርገው። ምንም እንኳን ንፋሱ ቢያወዛውዘውም ከመሰረቱ ፍንክች እንደማይለው ጠንካራ ዛፍ መሰረትህን አጥብቀህ ያዝ። ሁሉም አልፎ የሚያልፍልህ ጊዜ እስኪመጣም ጽናት ይኑር። ፈጣሪ ትልቅ ስልጣን ሰጥቶናል። አምላክ የሰውነት ጸጋ ሰጥቶናል። በፍቃዳችን እንድንመራ ሙሉ ነፃነትን ሸልሞናል። ዕውቀትን አድሎናል። ጥበብን ገልጦልናል። ዕውቀትና ጥበባችን ከሰው ባርነት ነፃ አውጥቶ ለፈጣሪ የሚያስገዛን ነው። የታደልነው ነፃነት ከሰው በላይ ከአምላክ የምንጠጋበት መንገድ ነው። ትልቅ ስልጣን እያላችሁ
እንደ ባሪያ እየተገዛችሁ አታንቀላፉ። ትልቅ ሥልጣን እያላችሁ እንደ አቅም አልባ ምስኪን ሰው አትኑሩ። ለማንም ነፃነታችሁን አሳልፋችሁ አትስጡ። ማንም ድንበራችሁን እንዲያልፍ አትፍቀዱ። ከሰማይ አባታችሁ በነፃ የተሰጣችሁ ብርቱ ኃይል አላችሁ። ፈጣሪ ምንም ሳይሰስት ያደላችሁ ግሩም ነፃነት አላችሁ። ነፃ ሆናችሁ ተፈጥራችሁ የምድራዊ ቁስ ተገዢ አትሆኑ። አንዳንዶች ገንዘባቸውን ያመልካሉ፣ ጥቂቶች በንብረታቸው ይመካሉ፣ ብዙዎች ለሰው ይገዛሉ። ነገር ግን ሁሉም ትርፍ አልባ ከንቱ ነገር ነው። ገዢያችሁ ምድራዊ ስኬትና ከፍታ አይደለም፣ ይልቅ ገዢያችሁ ልባዊ ንቃትና መንፈሳዊ ልዕልና ነው። ከዓለም የምታገኙት የትኛውም ነገር ልክ እንደ ሳሙና ነው። የሆነ ጊዜ አሟልጯችሁ ይወድቃል፣ እጃችሁም ባዶውን ይቀራል። ሁሉን ነገር እንደ ፍቃዳችሁ እንድታደርጉ ተፈቅዶላችኋል። እምነታችሁን ግን በጥልቀት መርምሩ። መሪያችሁን በሚገባ አወቁት። አዎ፣ ለማንም አትገዙ። ነፃነታችሁን ለማንም አሳልፋችሁ አትስጡ። ማንም ሰው በክብራችሁ ላይ እንዲረማመድ አትፍቀዱ። መብቱን የማይጠይቅ ባርነቱን አምኖ የተቀበለ ብቻ ነው። እናንተ ደግሞ ባሮች ሳትሆኑ ከነፃነት ጋር የተፈጠራችሁ ክቡር የሰው ልጆች ናችሁ። መብት የሰጣችሁ የሰው ልጅ አይደለም፣ ፈጣሪ ነው። መጠጊያችሁ የሰው ልጅ አይደለም፣ ፈጣሪ ነው። ራሳችሁን ለማስከበር ስትጥሩ፣ የማትፈልጉትን ነገር በግልጽ ስትናገሩ፣ ድንበራችሁን ስታሳውቁ ሰው ብዙ ይበላችሁ፣ ከፈለገም ሌላ ስም ይስጣችሁ። እናንተ ግን ራሳችሁን ማስከበራችሁን ቀጥሉ። እናንተ ግን በእውነተኛው ገዢያችሁ መገዛታችሁን ቀጥሉ። እናንተ እስካልፈቀዳችሁ ድረስ ማንም ሰው የልባችሁን በር ከፍቶ መግባት አይችልም። እናንተ እስካልፈለጋችሁ ድረስ ማንም ሊጎዳችሁ አይችልም። አንዳንድ ልትደራደሩባቸው የማይገቡ ነገሮች እንዳሉ አስተውሉ። ጨካኝ ሆናችሁ ወይም ክፉ ሆናችሁ አይደለም። ትዕቢተኛ ወይም ጋጠ ወጥ ሆናችሁ አይደለም። ምክንያታችሁ አንድና አንድ ነው። የምትገዙት ለፈጣሪ ብቻ ስለሆነ ነው። በፍቃዳችሁም ይሁን በአጋጣሚ የገዛችሁ ነገር ካለ ፈጣሪን መርሳታችሁና ሙሉ ጊዜያችሁን ለዛ ለገዛችሁ ነገር መስጠታችሁ አይቀርም። እርሱ ደግሞ የትልቁ ጥፋታችሁ ጅማሮ ነው። አዎ ጀግናዬ፣ የጥልቁ ማንነትህን በር ለማንም አትክፈት። ማንም በሕይወት ውስጥ እንደፈለገው እንዲመላለስ አትፍቀድ። ባለቤት የሌለው ቤት የማንም መፈንጫ እንደመሆኑ መጠን አንተም የሕይወትህ ባለቤት ካልሆንክ የመጣው ሁሉ መጫወቻ መሆን አይቀርም። ምንም ይሁን ምን የትኛውም ምድራዊ ነገር ልብህን እንዲገዛና ነፃነትህን እንዲቀማ አትፍቀድ። ልብህ የሄደበት ቦታ ሕይወትህም ይሄዳል። አእምሮህን የተቆጣጠረ ነገር ሰውነትህን ይገዛዋል። ለራስህ ስትል ጥቅመኛ መሆንን አትጠየፍ። ራስህን ለማዳን ለብቻ መሆንን አትፍራ። ወደ አንተ የሚመጣውን ሁሉ መምረጥ ባትችል እንኳን ለአንድ ቀን አንተ ጋር የሚቆየውን በሚገባ ምረጥ። ለአስተሳሰብህ የመጠንቀቅ ግዴታ አለብህ። ስብዕናህን የመጠበቅ ግዴታ አለብህ። ልብህን ከጥፋት የመከለል፣ አእምሮህን ከጉዳት የመከላከል፣ ሕይወትህንም ከጥፋት የመጠበቅ ግዴታ አለብህ። ጠንቃቃነት የብልሆች ቀዳሚ ምርጫ ነው። ራስን ከአደጋ መጠበቅ ራስን የመውደድ አንድ መገለጫ ነው። ልብህን ጠብቅ፣ ራስህን አድን። ከምድራዊ ነገሮች በላይ ለፈጣሪህ ተገዛ። ለሰዎች ጊዜ ከመስጠት በፊት
ለሰዎች ትኩረት ከመስጠት በፊት ለእነርሱ ብሎ ብዙ ከማሰብ ከመጨነቅ ከማሰላሰል በፊት በእነርሱ ምክንያት መልካምና የዋህ ከመሆን በፊት አንድ አቋምን መመዘኛ እውነተኛውን ስሜት ማወቂያ ጥያቄ አለ። በእርግጥ ይህን የማደርገው አምኜበት ነው ወይስ በእነርሱ ለመወደድ ለመደነቅና ተቀባይነት ለማግኘት ነው? ሰዎች እንዲወዱን ብቻ፣ እንዲቀበሉን ብቻ፣ እንዲደሰቱብን ብቻ የኛ ያልሆነውን የማይገልጸንን ክብራችንን የሚያወርደውን በራሳችን ላይ ጨካኝ የሚያደርገንን ተግባር የምንፈጽም ሰዎች ቀላል አይደለንም። ሰው ከሞት አፋፍ እንኳን ብትመልሰው ውለታን ሊረሳ እንደሚችል አስታውስ። አድነኸውም እንደ ጠላት ሊያሳድድህ እንደሚችል አስብ። አዎ ጨክናዬ፣ ባልሆንከው በምታስመስለው አንተና በሆንከው አንተ መካከል ትልቅ ልዩነት አለ። ያልሆንከው አንተ መገለጫህ አይደለም፣ አይወክልህም፣ አይገልጽህም። የሆንከውና ራሱን ለማስደሰት የመረጠውን የሚያደርግ ለራሱ ስሜት የታመነ በራሱ ጥረት የሚበረታታና ራሱን የሚያስቀድም ሰው እውነተኛው መገለጫህና ማሳያህ ነው። ሳታምንበት ለሰዎች ዋጋ በከፈልክ ቁጥር ሳይመችህ እንዳይቀየሙ እንደተመቸ ብታስመስል እየተጎዳህ እንዳይርቁህና እንዳይለዩህ ጉዳትህን ብትሸፍን እነርሱን ለማነቃቃትና ለማበረታታት የማይገልጽህን ስብዕና ብትላበስ ማንነትህን ብትቀይር አንተነትህን ብትከዳ አንድ ቀን ይህን ተግባርህን የምትረግምበት በጸጸት የምትሰቃይበት በሥራህ የምታፍርበት የምትሳቀቅበት ጊዜ ይመጣል። አዎ ቅደመው። የራስህን ስሜት ረግጠ ማንነትህን ጥለ ፍላጎትህን ገፍተ ሰዎችን ለማስደነቅ ሰዎችን ለማስደመም በሰዎች ለመወደድ በምታደርገው ጥረት ከመጸጸትህና ከመሰቃየትህ በፊት ለሰዎች ብለህ መጎዳትን ቅደመው። በራስህ ተነሳሽነት ሥራ ጀምር። በራስህ ፍላጎት ወይም ዲዛይር መንገድህን ምረጥ። ራስህን ለማስደሰት ያመንክበትን አድርግ። ለራስህ ጥሩ ባልሆንክበት ሁኔታ ለማንም ጥሩ ሰው ለመሆን ብትጥር ውሸት እንደሆነ ተገንዘብ። እያስመሰልክ እንደሆነ ይግባ። በቅርበት እርዳታ የሚፈልግ የራስ ማንነት እያለ ሌላውን ለማዳን ብትሯሯጥ ብትጋጋጥ በእርግጥ ከልብ ስለመሆኑ ደጋግማ አስብ። ሰዎችን ለማዳን ከመሮጥ በፊት ቅድሚያ ራስህን አድን። እንደ ሻማ እየቀለጠ ያለውን ማንነትህን ታደገው። ለሰዎች ስሜት ሲል ራሱን የጣለውን ራሱን የከዳውን አንተነትህን ድረስለት። ለራስህ በምትውለው ውለታ ሰዎችን አግኝ። ለራስህ በምትፈጽመው ተግባር ለሰዎች ድረስ። ሰዎችን አስደስት። በእነርሱም የፈለግከውን ትልቅ ቦታ አግኝ። ከማንም የሚለያችሁ ከማንም በላይ ከፍታችሁን የሚጨምርላችሁ አንድ ጥበብ አለ። እርሱም ራሳችሁን ከማንምና ከምንም በላይ ማወቃችሁ ነው። ዕውቀት የታላቅነት መሠረት ነች። ዕውቀት የከፍታው መንገድ ከፋች ነች። ዕውቀት ለለውጥ የመጀመሪያዋ ፈርቀዳጅ ነች። ማንም ስለ ራሱ በጥልቀት የሚያውቅ ሰው ምርጫዎቹ የተጠኑ ናቸው። እርምጃዎቹ በጥንቃቄ የተሞሉ ናቸው። ሐሳቦቹ ከፍ ያሉ፣ ድርጊቶቹም ውጤታማ ናቸው። አሉባልታ አትስሙ። ትርኪ ሚርኪ ነገር ወደ አእምሮአችሁ አታስገቡ። የማይረባ ንትርክ ውስጥ አትግቡ። ራሳችሁን በምታውቁት ልክ ከለላ ሁኑለት። ራሳችሁን በተረዳችሁት መጠን ወደፊት ግፉት። ከባዱን ትግል አታግሉት። ችግር መከራውን አጋፍጡት። ልባችሁን አደንድኑት። ልቦናችሁን አጠንክሩ። ትክክለኛውን አቅማችሁን ካልተረዳችሁ
ወደፊት ልራመድ እንኳን ብትሉ አትችሉም። ፍላጎታችሁን ካላወቃችሁ ትልቅ ነገር ላሳካ፣ ሕይወቴን ልቀይር፣ ለሰዎች ልድረስ ብትሉ እንኳን አትችሉም። ሐሳባችሁ እውን ይሆን ዘንድ እቅዳችሁም ይሳካ ዘንድ ዋናውን መሰረታዊ ዕውቀት ወደ ልባችሁ ማስገባት ይኖርባችኋል። አዎ፣ ልባችሁን ክፈቱ። ለራሳችሁ ቀናተኛ ሁኑ። ውስጣችሁን ተረዱት። ልባችሁን አሙቁት። የሚመጣ ሁሉ ሊያውቃችሁ ይሞክራል፣ ነገር ግን ሳያውቃችሁ ተመልሶ ይሄዳል። የሰው ልጅ ረቂቅ ነው። ከርቀቱም የተነሳ አንዳንዴም ራሱ ሰውየው እንኳን ራሱን በጥልቀት ለማወቅ ሊቸገር ይችላል። ዓለም የምታቀርብላችሁን ጌጣጌጥ መመራመር አቁሙ። በሰዎች ከመስመር የወጣ ድርጊት መበሳጨት አቁሙ። የዓለምን አሰራር ለመረዳት መድከማችሁን ተዉት። አእምሮአችሁን በውጫዊው ዕውቀት ዙሪያ ማስጨነቃችሁን አቁሙ። ሁሉም ራስን ከማወቅ በኋላ እንደሚመጣ ተረዱት። አሁን ገባችሁም አልገባችሁም፣ አሁን አወቃችሁም አላወቃችሁም፣ በስተመጨረሻ ሕይወት በቀዳሚነት የምትፈልገው የእናንተን ሕልውና ነው። ጨርቃችሁን ጥላችሁ እስክታብዱለት የምትፈልጉት የትኛውም ምድራዊ ነገር ከእናንተ ሕይወት አይበልጥም። አመናችሁም አላመናችሁም ሕይወታችሁን የምትመሩት ራሳችሁን በምታውቁትና ለራሳችሁ በሰጣችሁ ትኩረት ልክ ነው። አዎ ጨቅናዬ፣ ግብ ውስጥ አትግባ። ምንም ቢፈጠርብህ ከሁሉም በፊት የገዛ ስሜትህንና በነገሩ ዙሪያ ያለህን ግንዛቤ ለማወቅ ሞክር። ማንም ያለ አንተ ፍቃድ እንዲጠቀምብህ ካልፈለግ ከማንም በላይ ራስህን ጠንቅቀህ እወቅ። የትኛውም ሰው ከሚያውቅህ በላይ ራስህን የማወቅ ግዴታ እንዳለብህ አስተውል። ውስጣዊ አቅምህን፣ የመረዳት ችሎታህን፣ ክህሎትህን፣ የደስታህን ምንጭ፣ የወደፊት እርምጃህን፣ ከፈጣሪህ ጋር ያለህን ቅርበት፣ ጥንካሬህን፣ ድክመትህን፣ የልብ ፍላጎትህን በሙሉ ጠንቅቀህ እወቅ። ከራስ የሚበልጥ የቤት ሥራ የለህም። ስሜትህን የመግዛቱ አቅም አለ። ምርጫዎችህን የማስተካከሉ ተሰጥኦ አለ። ስህተትን እንደ ስህተትነቱ፣ ጥፋትንም እንደ ጥፋትነቱ ተቀበል። ማራኪ ሆነ ለመታየት ሳይሆን የእውነትም ማራኪ ለመሆን ራስ ላይ ጨክን። ከሰው በላይ ለራስ ታመን። በጥንቃቄ የተጠናን እርምጃ ተራመድ። በእውቀት ላይ የተመሰረተን ተግባር ፈጽም። በጥበብ መንገድም በልበ ሙሉነት ተመላለስ። በምድር ላይ በክብር ትመላለሱ ዘንድ፣ ዓለም ቦታ ተሰጣችሁ ዘንድ፣ ሰዎች ይፈልጓችሁና ይመርጧችሁ ዘንድ፣ የሕይወትን ፈተናም በድል ትወጡ ዘንድ ጠንካራ ሁኑ። ከዓለት የጠነከረ ጠንካራ፣ በእሳት ተፈትኖ ከሚወጣው ብረት በላይ ጠንካራ፣ ልቡ የደነደነ ውስጡ የረጋ፣ ለምንም ለማንም የማትበገሩ ብርቱ ጠንካራ ሰው ሁኑ። በዚህ ዓለም ለደካሞች ቦታ የለም። ሕይወትን እስከኖራችሁ ድረስ የጀብደኛ ሕይወትን ኑሩ። በእያንዳንዳችን ሕይወት ውስጥ ምን አይነት ከባባድ ነገሮች እንደሚፈጠሩ አናውቅም። ነገር ግን የምናውቀው አንድ ነገር አለ። እርሱም ጠንካራ ካልሆንን በነዛ ከባባድ ክስተቶች ምክንያት አሳዛኝ ሕይወት መኖራችንን ነው። ተስፋችሁ የመከነ ቢመስላችሁም በፍጹም ተስፋ አትቁረጡ። ሕይወት ከባድ ብትመስላችሁም በፍጹም እጅ እንዳትሰጡ። ሰዎች እንደገፏችሁ ቢሰማችሁም ራሳችሁ ብርቱ ወዳጅ ሁኑ። ደካማ መሆን ለውድቀት ያመቻቻችኋል። ስንፍና በቀላሉ እንድትሸነፉ ያደርጋችኋል። ልፍስፍስ መሆን ተስፋን ያሳጣችኋል።
ከልባችሁ አስባችሁ አቅማችሁን መዝኑት፣ ጥንካሬያችሁን ለኩት። ከፊት ለፊት የሚጠብቃችሁን ፈተና ለማለፍ ያላችሁን ብርታት መርምሩት። አዎ ጠንካራ ሁኑ። በጨለማ መሃል ብርሃንን የምትመለከቱ፣ በማጣት ሰዓት ማግኘትን የምታምኑ፣ በረሃብ ወቅት ጥጋብም እንደሚኖር የምታስተውሉ፣ በብቸኝነት ሰዓት የፈጣሪ አብሮነት እንዳለ የምትረዱ፣ በመገፋት ወቅት ማራኪ ፍቅር እንደሚመጣ የምታስቡ ጠንካራ ሰው ሁኑ። በምንም መንገድ ለራሳችሁ የደካማነት አማራጭ አትስጡ። ፈተና ቢበዛ፣ ችግር ቢፈራረቅ፣ ዓለምም ፊቷን ብታዞርባችሁ እንዴትም በሕይወታችሁ ተስፋ እንዳትቆርጡ። አስቀድማችሁ ያያችሁት ብሩህ ቀን ከጨለማው ማግስት ይጠብቃችኋል። ከልባችሁ ከምትፈልጉት መንፈሳዊ ደሴታችሁ በችግራችሁ በኩል ትደርሱበታላችሁ። ደጋግማችሁ ያሰባችሁት ለውጥና እድገት በጥረታችሁ ልክ እጃችሁ ይገባል። በማጣት ውስጥም ብትሆኑ፣ ለጊዜው ስኬት ቢርቃችሁ፣ በሰዓቱ የምትፈልጉበት ቦታ ባትደርሱ፣ ውስጣችሁ መረጋጋት ቢሳነው፣ መቋጫ የሌለው ሐሳብ ፋታ ቢነሳችሁ እንኳን መኖር የሚያምርባችሁ ጠንካራ ስትሆኑ ብቻ እንደሆነ ወቁ። ዓለም እጇን ዘርግታ በፍቅር የምትቀበላችሁ አሸናፊዎች ስትሆኑ ብቻ እንደሆነ ተረዱ። አዎ ጀግናዬ፣ የልብህን እምነት መደበቅ አትችልም። ምግባርህን ሸሽጋ አትዘልቀውም። ስንፍናህን ልትሰውረው አትችልም። እምነትና አስተሳሰብህ ሳይውል ሳያድር በውጤትህ ይገለጣል። ራስህ የምትሰጠው ቦታና በራስ መተማመንህ በተግባርህ ይታያል። ጠንካራ፣ ለዓለም ፈተና የማይበገር፣ በምድራዊ ችግር ተስፋ የማይቆርጥ፣ ልቡን በአምላኩ ፍቅር ያደነደነ፣ ረዳት ደጋፊውን እያሰበ የሚጸና ሰው መሆን ከፈለግ ስቃይን አትሽሽ። ፈተና በመጣ ቁጥር አታማር። ችግር ሲደራረብብህ ቶሎ አትብረክረክ። በቀላሉ የሚገኝ ጥንካሬ የለም። እንደ ቀልድ የሚገኝ ብርታት የለም። በዓለም ሳላችሁ መከራ አለባችሁ። ነገር ግን አይዟችሁ፣ እኔ ዓለምን አሸንፌዋለሁ እንዳለ ቅዱስ መጽሐፍ፣ ዓለምን ያሸነፈላችሁን ፈጣሪ እያሰባችሁ ጠንክሩ። ብቻችሁን እንዳልሆናችሁ እያሰባችሁ በመከራ መሃል ጽኑ። ተስፋ የማይቆርጥ ትውልድ እርሱ በስተመጨረሻ አስደሳቹን የድል ጽዋ እንደሚጎነጭ መኑ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባባይ